የጋዜጠኛ ሶፎንያስ ዋሲሁን ጉዳይ በዚህ ሰዓት በሶሻል ሚዲያ ላይ በከፍተኛ ሁኔታ መነጋገሪያ ሆኗል። ሰግጥ የሚለው ቃል እንዳትጠቀሙ ብያቸዋለሁ፣ እንዳትጠቀሙ ጋይስ። ይህ ሰግጥ የሚለው ቃል እውነቴን ነው የምላችሁ በጣም ብዙ ጠላቶች ይዞ ቢመጣ አይገርማችሁ ከምታስቡት በላይ ማለት ነው። ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። እነ ጃኒና ኢቫን የሚባሉት ቲክቶከሮችን ጨምሮ ሌሎችም በቁጥጥር ስር መዋላቸው ተሰማ። ጽስሽን ላመጣጡ እንዲ ብራዘሪ ልበሳሳሽ እንዲ ሰላም ቲክቶክ እንዴት ናችሁ? የ2025 የቲክቶክ አዋርድ አለባበስ በጣም ብዙ አነጋግሮ ነበር። ጥርት ያለ ነገር መናገር ፈልጋለሁ። በዚህ አጋጣሚ ወደ ሌላ ነገር ተወስዷል። ሶሪ ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን በጣም ሰላም ነኝ። እናንተ እንዴት ናችሁ? ዛሬ በመዓት በሆኑ ቪዲዮዎች ነው የመጣሁት። ዛሬ ወሳኝ የሆኑ ጉድ የሚያስብሉ መረጃዎች ይዤላችሁ መጥቻለሁ። እንደዛውም ደግሞ የሚያስቁም የሚያዝናኑ ቪዲዮዎች ይዤላችሁ መጥቻለሁ። በእነሱ እንስቃለን፣ እንጫወታለን። በአንዳንዶቹ አብዛኞቹ ግን የምታዝኑባቸው ጉድ ብስማ ምነው ባልሰማን የምትሉባቸው ቪዲዮዎች ናቸው። እስከ መጨረሻው አብራችሁን ቆዩ፣ ታደምጡታላችሁ ማለት ነው። ቀጥታ ወደ ቪዲዮዎቹ ልግባላችሁ። ፎሎና ላይክ እያረጋችሁ ሰብስክራይብ እና ላይክ እያረጋችሁ ተከታተሉኝ። የጋዜጠኛ ሶፎንያስ ዋሲሁን ጉዳይ በዚህ ሰዓት በሶሻል ሚዲያ ላይ በከፍተኛ ሁኔታ መነጋገሪያ ሆኗል። በትናንትናው ዕለት በአዳማ ከተማ በሌቦች ንብረቴን ተዘርፌ ተደበደብኩ ማለት በፌስቡክ ገጹ ላይ እንግዲህ ያጋራው ጋዜጠኛ ዋሲሁን ይህንን መልእክቱን ካጋራ በኋላ እንግዲህ ደበደቡኝ ያላቸው የአዳማ ልጆች የለቀቁት ቪዲዮ በከፍተኛ ሁኔታ መነጋገሪያ ሆኗል። በቪዲዮ ላይም እንግዲህ ልጆቹ እንዳሉት ነገሩ ሌላ እንደሆነና ጋዜጠኛው ወደ አዳማ ከተማ የመጣው የግብረ ሰዶም ተግባር ሊፈጽም እንደሆነ በቪዲዮ ላይ ተናግረዋል። እናም የተፈጠረው ይህ ሆኖ ሳለ በአዳማ ከተማ ተዘረፍኩና ተደበደብኩ ማለቱ የከተማዋን ስም በሐሰት ማጥፋት ነው በማለት የአዳማ ልጆች ተናግረዋል። ቪዲዮውን የቴሌግራም ቻናሌ ላይ ታገኙታላችሁ። የቴሌግራም ሊንክ ደግሞ ባዮ ላይ ታገኙታላችሁ። እንግዲህ ይሄ በትላንትናው ዕለት ነበር የተለቀቀውና የአዳማ ልጆች ሲደበድቡት የሚያሳይ ቪዲዮ ሄዶ ምን ይላል? ተደበደብኩኝ በአዳማ ልጆች ምናምን። የአዳማ መስተዳደርም ከሷል ብሏል። የከተማዬን ስም እያጠለሸ ነው ምናምን ብሎ ነበር እና የሚገርመው የአዳማ ልጆቹ ቪዲዮ ለቀቁበት። ምን ሊያደርግ እንደሄደ አዳማ ድረስ የግብረ ሰዶም ሊፈጽም ነው ሄደው። ላሳያችሁ ቪዲዮ። መጀመሪያ የድብደባውን ቪዲዮ ከማሳየቴ በፊት ከዛ በፊት ልጁ አዳማ ድረስ እንዴት አድርጎ እንደቀጠረው ብዙ ረጅም ቪዲዮ አለው። የቴሌግራም ወደ 8 ነው ምናምን ደቂቃ አለው። በጣም የሚያስጠላ ነገር እሱ ይቅርና በስልክ ግን በቮይስ እየተነጋገሩትን ብቻ ላሳያችሁ። የስክሪንሾቶቹ ይቅርባችሁ እና የቮይሱን ላሳያችሁ። ከአዳማ ደህና ነኝ ያለው አዲስ አበባ ነው። ሶፊያ አዲስ አበባ ነው። ሶፊሻ ወይሻ ሰለልኝ ብራስ ለነሳ ነበረ መታ አሉኝ። ተመለስ ቢቀርብ ይሻላል ብታድር ይሻላል እያሉ ነው። ማደር ያለ አራለ ለዛ እኮ ነው ቅድም አድራለ ወይስ ትመለሳለህ ያልኩህ። በቃሽ መጣሁኝ እመጣለሁ። በቃሽ እንዳልኩት ስልክ ይሰራል አይደል? ያው እየሰራች ነው። እሺ ሲታይፕ ቻርጀር አለ ወይስ ይዤ ልምጣ? አለ የፈለከው አይፎን ሲታይፕ። በቃ መጣሽ። እሺ ሄሎ ከቤት ወጥቻለሁ። ኦኬ እሺ የደረስክ? በቃ ከቤት መኪና ይይዝ ነው እንትን ሻወር ሰድ ይበናል። በቃ እሺ ችግር የለም። አረፍና ታጥቶ ፏብዬ ነው ጠብቀህ። እሺ አባቴ። እሺ በቃ እቃም ግዛ ማቴሪያል ለቤታችን ነው። አረ ምንም ችግር የለም። ምን አንተ ተጨማሪ የምትፈልገው ነገር አለ ኤክስትራ? አይ ቆይ አንተ እንደው መጀመሪያ በቃ እሺ ችግር የለም። ቢጃማ ይዤ ልምጣ እንዴ? ደስ ያለን ይዘና አንተ የፈለግከውን ይዘና ነው አለ አንተ ጋር በእኔ ሳይዝ አይሆን የኔ ሳይዝ ነው አይሆንህማ። አንተ ትንሽ ሳይዝ ከኔ ተለቅ የሌለ ሰው ሊጠብ ይችላል። ከቻልክ ይዘና ራስህ። እሺ እሺ ሶፊሻ ወይኪሻ የት ደረስክ? አሊቲ እየደረስኩ ነው። ገና ከአዲስ አበባ አልወጣህም? እንዳይወቅ ነገሩ። አይ ስለምታደር ችግር የለውም ትደርሳለህ። ፏ ብለሃል። አረ ምንም እንዳያሳስብህ። እኔ እኮ መጀመሪያም ነግሬሃለሁ መተህ ብታየው ነው የሚሻለው። ሰርፕራይዝ እንድትሆን ብዬ ስላሰብኩ ነው። ስልቀቱን አይደል ይፈልጋል። ለዛ ነው እና ግን ይመቻል። በእናትህ ሰው ይበዛል። እውነት ለመናገር ለአንድ ተከራይ ብቻ ነው ያለው። ከለሱም ወንድ ነው ከላይ ነው ብቻውን ነው የሚኖረው። ከዛ ባለፈ ከታች ነው ግራውንድ ላይ ያለው አፓርታማ ነው። ከታች ነው ያለው
አፓርትመንት ላይ ነው የምትኖረው? አዎ ከታች ነው ያሉት። አንዱ ተከራይ ሻወር ምናምን አለው እንዴ? ኧረ ተው አፓርትመንት እያልኩ ሻወር አለ ትለኛለህ? የለውም። ኧረ በደንብ ነው ያለው። የሞቀ ወይስ ቀዝቃዛ? ማሞቂያም አለው ማቀዝቀዣም አለው። አይጠራም። አልጋው ሲበቃል? በቂ ነው በቂ ነው። እሺ በቃ ሁኔታውን አይተን እንጠራለን። ሁኔታውን አይተን እንጠራለን። ግን የሚያስፈልግ አይመስለኝም። ምን የሚያስፈልጋል? ሰው ካስፈለገ ያው እሱ እንዳንተ ምርጫ ነው። ለልጁ ነገር ነው ታዲያ ነግሬዋለሁ እኮ ለሱ እንዳይደክም። ኧረ ምንም ችግር የለም። እሺ ተቻባ እንትን ላክልኝ ኢንተርኔት ፓኬጅ እያወራው ልምጣ እያየው ልምጣ። ይቻላል። ላክልኝ ኢንተርኔት ፓኬጅ። አሁን ኢየሱስ ክርስቶስ ወይ ሶፊ ኮሜርሻል ባንክ ጋር ነኝ። የቱ ጋር ነህ? እኔ ደግሞ አደባባዩ ጋር ነው ያለው። ኮሜርሻል ባንክ ማለት ንግድ ባንክ ማለት ነው? ኦኬ ተሻዘው አደባባዩ ጋር ማለት ነው። የቱ ጋር ነህ አንተ? እሺ እኔም እየመጣሁ ነው። ፊት ለፊት ያው አደባባዩ ጋር ቆሜያለሁ። በቀይ መስቀል ያወራሁት ልምጣ ዝም ብዬ? እሺ የት አለ? ቆይ ኮሜርሻል ጋር ቆይ የት አለ? ልብስ እኔ ሮዝ ፒንክ ነው የለበስኩት። አንተ ምንድን ነው የለበስኩት? ምንድን ነው ፒንክ የሚያስለብስህ? ቲሸርት ነው እዛው ቪዲዮ ላይ ያየው ፒንክ ነው። አንተ የሚያወራው ኢየሱስ ክርስቶስ ይቅር ይበለኝ። እንደ ቺክ ነው የሚያደርገው እኮ መቤቴ ያመዋል እንዴ? ለነገሩ ቢያመው ነው መቤቴ። ለማንኛውም ማለት ነው እዚህ ጋር አዳማ ደርሶ ነው ይሄ ምናምን አሁን የሰማችሁት ቮይሶች በየሆነ ተገጣጥሞ የሰማችሁት ናቸው። አንዴ የተወራ አይደለም የደረስክ እንደዚህ ምናምን እያለው ቆራርጦ የገጠመው ነው ማለት። ልክ ሲደርስ እንግዲህ የጠበቁት ልጆችን ምን እንዳደረጉት ደግሞ ቆይ ታዩታላችሁ። እዚህ ጋር እንግዲህ ኮሜርሻል ባንክ የተባለው ጋር እንግዲህ ካገኙት በኋላ እንግዲህ የገጠመው ይሄ እንደተመለከታችሁት ነው። ከመጀመሪያ ጀምራችሁ እስከ መጨረሻ የተከታተላችሁ ሰዎች ከመጀመሪያው ጀምሮ አንስቶ ያለው ነገር አሳይቻችኋለሁ። አሁን ይሄንን ነገር የለቀኩላችሁ ለምንድን ነው? እኔ በግሌ የእናንተን አላውቅም። አብዛኞቻችሁ ግን ይሄን ነገር እንደዚህ አይነት ነገሮች እንደማትቀበሉ ተስፋ አደርጋለሁ። ነገር ግን እኔ በግሌ እንደዚህ አይነት ነገሮችን በፍጹም አልቀበልም። በተደጋጋሚ በውስጥ መስመር ሊያወሩ የሚፈልጉ ብዙ ሰዎች፣ ብዙ ወንዶች አሁን ሶፎንያስ ድንገት እጄ ላይ ስለወደቀ ነው የምትመለከቱ ሰው፣ ነገር ግን በውስጥ ብዙ ሊያወሩ የሚፈልጉ ወንዶች እንዳሉ አውቃለሁ። እነሱን ቀስ በቀስ ምናልባት ማጋለጥ ካለብን ቀስ እያልኩ የማጋለጥ ይሆናል እና እንደተመለከታችሁት ነው ይሄ እንግዲህ የአሻም ቲቪ ጋዜጠኛ ነው። እንግዲህ በዛሬው ዕለት እንግዲህ አሻም ቲቪም እንግዲህ መግለጫ አውጥቷል ከዚሁ ጋር በተያያዘ እሱንም ደግሞ ላሰማችሁ። አሻም ቲቪ ከዛሬ ከህዳር 30 ጀምሮ ጋዜጠኛ ሶፎንያስ ዋሲሁንን ከስራ ማገዱን አስታውቋል። አሻም ቲቪ በዛሬው ዕለት በሰጠው ጋዜጣዊ መግለጫ ጋዜጠኛ ሶፎንያስን ከትላንትና ጀምሮ በማህበራዊ ሚዲያ ሲዘዋወር በነበረው ቪዲዮ ዙሪያ ማብራሪያ የጠየቀው ሲሆን ጋዜጠኛ ሶፎንያስም አሁን ላይ ራሴን ለማስተካከልና ለማከም ጸበል ገብቻለሁ ከሚል አጭር ማብራሪያ ውጪ ሌላ ዝርዝር መስጠት አልፈለገም ብለዋል። በዚህም የተነሳ የጋዜጠኛ ሶፎንያስ ድርጊት ከማህበረሰባችን፣ ከባህላችን፣ ከእምነታችን፣ ከእሴታችን እንዲሁም ከድርጅቱ ባህልና ስርዓት ጋር የሚጻረር ስለሆነ ከዛሬ ከህዳር 30 ጀምሮ ጋዜጠኛ ሶፎንያስን ያለውን ኮንትራት አቋርጫለሁ ሲል አሻም ቲቪ ጋዜጣዊ መግለጫ ሰጥቷል። ፎሎና ላይክ ማድረጋችሁ እንዳትረሱ። መልካም ቀን። እንግዲህ የድርጅቱን ስም ለማጽዳት ሲል ከሱ ጋር ያለውን ነገር አቋርጧል ማለት ነው። እንግዲህ ይሄ በጣም የሚያሳዝን ነገር ነው ኢትዮጵያ ውስጥ ማለት ነው። ቤት አሁን ላይ እንግዲህ አስቡት፣ ይሄ በትልቅ ጋዜጠኛ ነው አሻም ቲቪ ላይ፣ ሌላም ፋና ላይ ኢቲቪም ላይ የሰራ ጋዜጠኛ ነውና በጣም 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 ይሄ ነገር እንደተስፋፋ የምታዩት ጉዳይ ነው። አሁን ማን ይሁን ግን እኔ አሁን ከዚህ በኋላ እውነት ለመናገር ማለት ነው እንደ ሴታ ሴት በቃ የሚያረጋቸው ሰዎችን ከዚህ በኋላ ማመን ላቆም ነው ማለት። ወንድ ሴት አይቀርቡም በብዛት እንደዚህ ሴታ ሴት ሰው ወንዶች ካያችሁ ሴት አይቀርቡም ምናምንና እኔ እግዚአብሔር አላቅ ግን እኔ ከዚህ በኋላ እንዴት ነው የምታምኑት? እንደዚህ ድምጻቸው ምናምን እየሰማ
ድምፁ እንግዲህ እየሰማችሁት ነው። እንዴት ብቻ እግዚአብሔር ይሁን። እኔ ግን ከዚህ በኋላ እንዴት ነው የምታምኑት? እንደዚህ አይነት ነገር ሴት ማይቀርቡ ወንዶች እንደ ሴት የሚያረጋቸው ወንዶች እንደዚህ አይነት ነገር አለመሆናቸውን በምሮ የምናረጋግጠው። በእርግጥ መፍረድም አንችልም። እንደዛ የሆኑ የሆርሞን ነገር ነው እንደዚህ በእርግጥ ድምጻቸው ምናምን ብቻ ግን እግዚአብሔር ይወቀው ብቻ። ለማንኛውም እስቲ ይሄ ነገር እንግዲህ እንደዚህ እያለፈ ነው የሚገኘው። እንግዲህ ዛሬ የተፈጠረ ትላንትናና ዛሬ የተፈጠረ ጉዳይ ነው። በቲክቶክ ክሬቲቭ አዋርድ ላይ እንግዲህ ደግሞ ሌላ ልብስ እንግዲህ ወጣ ያለ አለባበስ የለበሱ ሰዎችም እንግዲህ በቁጥጥር ስር ፌደራል ፖሊስ አውሏቸዋል። እሱንም እስቲ እንየው። ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። እነ ጃኒና ኢቫን የሚባሉት ቲክቶከሮችን ጨምሮ ሌሎችም በቁጥጥር ስር መዋላቸው ተሰማ። የኢትዮጵያ ፌዴራል ፖሊስ በሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብና ባህል ስነ ምግባር ባፈነገጠ አኳያ ሰውነታቸው የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለሕዝብ የታዩ ተጠርጣሪዎች ከነግብረ አበሮቻቸው ጋር በቁጥጥር ስር አውሎ ምርመራ ማጣራት መጀመሩን ፖሊስ አስታውቋል። ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ ዝግጅቱን በስፖንሰርነት እየደገፉና እንዲሁም ደግሞ ፕሮግራሙን ያቀነባበሩ ተጠርጣሪዎችም ወንጌላዊት ገብረ እንድርያስ በርሄ፣ በረከት ጸጋዬ ጅፋር፣ መቅደም ደረጀ መንግስቱ፣ ግሩም ገዛሃኝ ቀጭኔና እንዲሁም ደግሞ ዮሐንስ መኮንን ኃይለ ማርያም ወይም ደግሞ ጃኒ የተባሉ ግለሰቦች መሆናቸው ገልጿል። እንግዲህ እንደሰማችሁት ነው። በዛሬው ዕለት እንግዲህ ዛሬ ጠዋት ስንነሳ እንግዲህ ገራሚ ዜናዎች ነው እንግዲህ በሁለት በኩል አንድ መጀመሪያ ያሰማችሁ ያ የገረሰሉ አንድ ደግሞ በዚህኛው በኩል ሁለት ሰበር መረጃዎች ነው የሰማነው። እንግዲህ ከዚህ በኋላ እንግዲህ ይሄ ከመታሰሩ ቀደም ብሎ ጃኒ እንግዲህ ቪዲዮ ቀደም ብሎ ከመታሰሩ ሰርቶ ነበር ማለት ነው። እስቲ እሱን ላስመልክታችሁ። ሰላም ቲክቶክ እንዴት ናችሁ? የ2025 የቲክቶክ አዋርድ አለባበስ በጣም ብዙ አነጋግሮ ነበር። ጥርት ያለ ነገር መናገር ፈልጋለሁ። በዚህ አጋጣሚ ወደ ሌላ ነገር ተወስዷል። ሶኔን የምታውቁኝ ሰዎች ዳንሰኛ ነኝ። ከ11 ዓመት ጀምሮ ዳንሰኛ ነበርኩ። ማይክል ጃክሰንን እያየሁ አደግኩት። ነክሪስ ነው በቃ ብዙ ዳንሰኞችን እያየሁ አደግኩ። ከ2 ዓመት በፊት ቲክቶክ ላይ ፒን አደርገዋለሁ። አሁን የፕሮፋይል ላይ ስገቡ ቀጥታ የመጀመሪያ ቪዲዮ ፒን አደርግላችኋለሁ። የማይክል ጃክሰንን ልብስ ፖስት አድርጌ ነበር። በቃ ከዚህ በኋላ ለራሴ አዋርድ ስቀርብ እንደ ማይክል ጃክሰን ነው መልበስ የምፈልገው የሚል ነበረ። እንደሱ ነበር ለመልበስ ሀሳቤ። ግን እኔ ያሰብኩትና ሰው የተቀበለው በጣም ግራ ተጋብቷል። ከፖስት ካደረኩ በኋላ ልክ ኮመንት ሳይ ነው በቃ አምሮዬ ወደ ሌላ ነገር ሄደው እንደዚህም ነገር አለ እንዴ ላይክ ማሰብ ጀመርኩ። እኔ ግራ ገብቶኝ ነበረ። ኦኬ እስቲ ምናምን ከዛ ደግሞ ቦርሳው መጣ። ደግሞ አልዋሻችሁም ቦርሳ ሀሳብ አልነበረም። ከዘራ ነበር ያሰብነው። ይሄ ዘመናዊ ከዘራ አለች እና ኬት አባታችን አምጠው ምንም ልናመጣው አልቻለም። ከዛ ቦርሳው ደግሞ ክለች ባግ ይባላል። የወንድ ቦርሳ ነው አክቹሊ። ትንሽ ብልጭልጭ እያለ ነበር። ሰው ሀበሻ ልብስ ነው ያሰፋውበት። ይሄ ከሀገራችን ጋር ሄደ ያው ሳስበው ሁሉም ነገር ትንሽ ይከብዳል ግን የሀበሻ ልብስ ለምን አናሰፋበትም ብለን ነው። ምንም የሀገር ነገር አይመጣውም ብለን የሀበሻ ልብስ ያሰፋንበት እሱን ነው። ክለሽ ባግ ይባላል። ወንዶች የሚያደርጉ ቦርሳ ነው። ግን እስማማለሁ እዚህ ሀገር አይደረግም። ለአዋርድም ማድረግ አልነበረብኝም። ተቀብያለሁ። ግን ያው ከዘራ ባገኝ ደግሞ ሞር የበለጠ ብታዩት ደስ ይለኝ ነበር። በፋሽን መንገድ ብቻ ነው ያሰብኩት። ያ ከዛ በተረፈ ደግሞ ገብረ ሰዶም ላላችሁ ሰዎች 100% እቃወማለሁ። ገብረ ኢየሱስ ጋርም አውርቼ ነበረ። ያው ገብረ ኢየሱስ ማታውቁት ከሆነ በጣም የሚቃወም ሰው ነው። ገብረ ሰዶም የሚያወግዝ የሚቃወም ሰው ነው። ከዚህ በፊት ቪዲዮቹን እከታተላለሁ፣ አከብረዋለሁ፣ እወደዋለሁ። በጣም ጥሩ ሰው ነው። ከዚህ በፊት እኔ ስለማውቀው ነው ይሄን እምላችሁ። አሁን በድጋሚ ኦርቶዶክስ ነኝ። ማንም ሰው ኮመንት ስላደረገ ማንም ሰው በሌላ ነገር ስላየ ኦርቶዶክስነት ማንም ሰው ሊወስዱ አይችልም። ግን ስሜን ደግሞ ማጥራት ፈልጋለሁ። because በጣም የወዱ ሰዎች አሉ፣ የሚከታተሉ ሰዎች አሉና ያ እኔ ምንም ተልእኮ የለኝም። ጋሚ ግብረ ሰዶምን እቃወማለሁ እስከ መጨረሻው። እኔን የሚያቀኝ ሰው ያቀኛል። because አይቻለሁ ኮመንታችሁን ሜሴጅ ላይ መጣችሁን ያውቃለሁ ጃኒ በእንደዚህ ነገር እንዳላሰብኩ አውቃለሁ ብላችሁ የመከራችሁ ሰዎች አሉ፣ የሳደቡ ሰዎች አሉ። ግን ደግሞ የመከራችሁኝን በጣም ማከብራችሁ። ያ በድጋሚ አጥቻለሁ፣ አልዋሽም። ቦርሳ ኢትዮጵያ ውስጥ ሌላ ታሪክ ፖስት ከተደረገ በኋላ ነው ያሰብኩት እና እንግዲህ እንደሰማችሁት ነው። ይሄ ከመታሰሩ ቀደም ብሎ የሰራው ቪዲዮ ነውና የይቅርታ ቪዲዮ ነው እና ይቅርታም ጠይቋል። ጥፋተኛውንም አምኗል። መልበስ አልነበረብኝም፣ ግን ሐሳቤ እንደዛ አይነት አይደለም በፍጹም። እኔ ሃይማኖቴ ኦርቶዶክስ ነው። ኦርቶዶክስ ደግሞ እንደዚህ አይነት ነገር አትቀበልም፣ እኔም አልቀበልም ሲል እንግዲህ ተደምጧል ማለት ነው። እና እንግዲህ ይሄ አሁን ጃኒ አሁን ኢትዮጵያ ውስጥ አዲስ ቲክቶከሮች የመሰረቱት ማህበር አላቸው። ይሄ ተጽዕኖ ፈጣሪ ማህበር የሚባል እና እሱ የማህበሩ አባል ነውና ማህበሩ ደግሞ ለፌደራል ፖሊስ የይቅርታ እንግዲህ መግለጫውን አውጥቷል። እስቲ እሱንም ላሰማችሁ።
የኢትዮጵያ ወጣት የማህበራዊ ሚዲያ ተጽዕኖ ፈጣሪ ማህበር አባል የሆነው ጃኒ በቁጥጥር ስር መዋሉን ተከትሎ ማህበሩ ለፌዴራል ፖሊስ የይቅርታ መግለጫ አውጥቷል። ወጣት ዮሐንስ መኮንን በቅርቡ በተካሄደው የቲክቶክ አዋርድ ዝግጅት ላይ ከባህልና ከልማድ ወጣ ያለ አለባበስ ለብሶ መገኘቱ ይታወሳል። ማህበሩ ወጣቱ በጉዳዩ ላይ ቀደም ብሎ ይቅርታ መጠየቁንና ያስተላልፈዋል የተባለውን መልእክት አጥብቆ እንደሚቃወመው በግልጽ የተናገረ መሆኑን ከግምት ውስጥ በማስገባት እንግዲህ ለማህበራቸው አባል ለሆነው ለአቶ ዮሐንስ መኮንን ለጃኒ ማለት ነው ምህረት እንዲደረግለት ጥሪም አቅርበዋል። እንግዲህ እንደሰማችሁት ነው ማህበሩ አባላት ይቅርታ አድርጉለት፣ ይቅርታ እሱም ከዚህ በፊት ከመታሰሩ ቀደም ብሎ ይቅርታ ስለጠየቀ ይቅርታውን ከግምት ውስጥ አስገብታችሁ ፌዴራል ፖሊስ ይቅርታ አድርጉለት ሲሉ ለፌዴራል ፖሊስ መግለጫ አውጥተዋል ማለት ነው። ፌዴራል ፖሊስ በዚህ ጉዳይ ምላሹ ምን ይሆናል አናቀም፣ እስቲ የምናየው ይሆናል። ለማንኛውም ግን ዛሬ የተፈጠሩ አንኳር ነገሮች እነዚህ ናቸው ማለት ነው። ሰግጥ የሚለው ቃል እንዳትጠቀሙ ብያቸዋለሁ፣ እንዳትጠቀሙ ጋይስ። ይህ ሰግጥ የሚለው ቃል እውነቴን ነው የምላችሁ በጣም ብዙ ጠላቶች ይዞ ቢመጣ አይገርማችሁ ከምታስቡት በላይ ማለት ነው። እንግዲህ ከ2 ቀን ነው ከ3 ቀን በፊት ሰግጥ የሚለው ቃል እንዳንጠቀም ብዬ ፖስት አደረግኩኝ። ይህ ፖስት ደግሞ ከምን የመጣ ነው መሰላችሁ? ካለመሰገጥ የመጣ ነው። ስላልሰገጥኩኝ ነው ሰግጥ የሚለው ቃል አቁሙ ያልኳችሁ። እና አንዳንድ ሰዎች ሰግጠው እየጠሉን፣ ሰግጠው ለመመቃኘት እየሞከሩ ነው፣ ሰግጠው ላለመረዳት እየሞከሩ ነው፣ ሰግጠን ለማስረዳት እየሞከርን ሰግጠው ላለመረዳት እየሞከሩ ነው። ስለዚህ ካሁን በኋላ ሰግጥ የሚለው ቃል እንዳትጠቀሙ፣ ስግጥግጥ የሚለው ቃል ነው የምትጠቀሙት ማለት ነው። ከስግጥ ፍምስ ወደ ስግጥግጥ ፍምስ ተቀይሯል ማለት ነው። ስግጥግጥ እሰጋግጣለሁ። ፍርሃት አያሸንፈኝም። እኔ በምንም ተአምር ፍርሃት አያሸንፈኝም። ስህተት እስካልሰራው ድረስ ፍርሃት አያሸንፈኝም። ለዓላማዬ የምሞት ሰው ነኝ። ለዓላማዬ እውነት የምቆም ሰው ነኝ። እኔ መሰገጥ ማለት ይህ ነው። ለዓላማ ቁም ብዬ እየመከርኩኝ እያለ እንዴት ከዓላማ ይርቃለሁ? እኔ አንድ ሰው አልወደደውም፣ ያ ደስ አላለውም፣ ያ ይታገድልን ምናምን ስላለ ብቻ በፍርሃት ምክንያት ለዓላማዬ አልቆምኩም። እናንተ የመሰላችሁ ሰግጥ የሚለው ቃል ያቆምኩት ነው የመሰላችሁ። በቃ ሰግጥ ይኸው ሲምፕል 3 ቃላት ነው። ወደ ፍግት፣ ወደ ትግት፣ ወደ ስርት ፍምስ እንቀይረዋለን ምናምን እያላችሁ ነበር። ቃላቱ አይደለም። this is my integrity የአዶናይ ኢንቴግሪቲ ነው ይሄ። ስግጥ ማለት ትርጉም አለው። ትርጉሙ ደግሞ እኔ ሰጥቼዋለሁ። በጠላቶች ስም ደግሞ ይህ ትርጉም ሊቀየር አይችልም። 90% ሰዎች የምንስማማበት ትርጉም ነው ስግጥ ማለት። ገባችሁ? ሰግጥ እላለሁ። አሁን ደግሞ መሰገጥ ብቻ ሳይሆን መሰጋገጥ አለብን ጋይስ። ሰጋግጠን ነው መስራት ያለብን። ሰጋግጠን ነው በራሳችን መተማመን ያለብን። ሰጋግጠን ነው ደፍረን መውጣት ያለብን። ስግጥግጥ እሰጋግጣለሁ። ስግጥግጥ ፍምስ የታባ እንግዲህ አዶናይ በዛሬው ዕለት እንግዲህ አሁን ከ3 ሰዓት በፊት አሁን ወደ 12 ሰዓት በህዳር 30 ወደ 12 ሰዓት ወደ 11 ሰዓት አካባቢ የፖስተው ቪዲዮ ነው ይሄ። ከዚህ ከ2 ቀን ከ3 ቀን በፊት ስግጥ የሚለውን ነገር እናቆም፣ በህግም ጭምር እንግዲህ ይሄ ነገር እንዲታገድ ተጠይቋል። እና እንደሰማችሁት ሲመስለኝ እኔ አዶናይ የመጀመሪያው ሐሳብ ጥሩ ነበር፣ ልክ ነበር፣ ማቆም ይሻል ነበር። ለምሳሌ በጣም ብዙ ቪዲዮዎች እያየን ነው። በጣም እንደ ወንጀል አሁን ባለፈው ምን አይነት ቪዲዮ አያዩ መሰላችሁ? የውሃ ማለት ነው ቆጣሪ ፈተው በቆጣሪዋን በእንጨት እንዲይዘዋታል ምናምን እንዳትቆጥር ማለት ነው። እንዳትቆጥር ይዘዋታል። ውሃው ይፈሳል፣ እንትኑ አትቆጥርም ምናምንና እንደዚህ አይነት ወንጀል እየሰሩ ማለት ነው። ውሃ እየቀዱ ውሃ አትቆጥርም። የመንግስትን ገንዘብ እየዘረፉ ነው እነዚህ ሰዎች ማለት ነው። አስቡት። ሜንሽን እያደረጉ ፖስት የሚያደርጉት ማን እንደሆነ ታውቃላችሁ? አዶናይን ማለት ነው። እሱ የሚሰጠው ትርጉም ሌላ ነው፣ ሰው የሚጠቀምበት ትርጉም ሌላ ነው። ሰው በጣም ሰግጥ ሲባል በቃ በጣም ድንዝ ያለ ስራ እየሰራ ነው ያለውና እንደዚህ አይነት ሰዎች እሱን በዚህ ምክሩ የተነሳ እንደዚህ ወንጀል እየሰሩ ፖስት ሜንሽን እያደረጉት ጭራሽ ማለት ነውና አስገባላችኋለሁ ስክሪንሻቱን አሁን እዚህ ቪዲዮ ላይ ማለት ነው። እና ሜንሽን እያደረጉት እንደዚህ እንትን እያሉ እሱ አላቆምም ጭራሽ ስግጥን ብላችሁ ስግጥ አልፋችሁ ስግጥግጥ በሉ እያለ ነው ዛሬ ደግሞ ማለት ነው። ሲመስለኝ ባለፈው ከፍርሃት ነው አለ እሱም እንደተናገረውና ብትፈራ ይሻላል ወንድሜ፣ ምክንያቱም በአንተ የተነሳ ብዙ ነገር እየተበላሸ ነው።
በጣም ብዙ ያንተን ምክር በጣም ብዙ በበጎ እየተረጎሙ ያሉ በበጎ እየተጠቀሙበት ያሉ ሰዎች አሉ። አልክድም፣ እነሱን አደንቃለሁ። ግን በዛውም ልክ በጣም ብዙ ሰዎች መረን የወጣ ነገር ስራ እየሰሩ ነውና መንግስት አይኑን እየጣለብህ ይመስለኛል። እነ ጆን ዳንኤል በነ ዮኒ ማኛ ገፋፊነት በነ ብዙ ሰዎች ቲክቶክ ላይ ወደ 20 ምናምን ሺህ ሰው ቁጭ ብሎ እያያቸው ላይቭ ላይ በለው ብለው ነው ከአመት በላይ የታሰሩት። ራስን ጠብቅ። ሰው ይሄ ሆይታ እንትን አይሆንም። ሞቅታ እንደምታዩት ሞቅ ብሎታል። በቃ በወኔ ነው እየተናገረ ያለውና ይሄ ሞቅታ ይሄ ወኔ የሰው ሆይ ማለት ገደል ይዞ እንዳይገባ ተጠንቀቅ። ለራስ ነው። እኔ ካንተ ጋር ይኸው ማርያምን ምንም ጥላቻ የለኝም እሱ ላይ ግን በቃ የሚናገረውን ነገር አሁን ይሄንን ፓርቱን አልደግፈውም። እኔ አንድ ይሄ ከጥላቻ የመነጭ አይደለም። ይኸው እግዚአብሔር በሚያውቀው ማንንም አልጠላም። እኔ ከጥላቻ የመነጭ አይደለም። ግን እንዳልኩ ነው የሰው ሆይታ ገደል ይዞ ይገባል። ለነ ጆን ዳንኤልም አልጠቀመም። አመት ከምናምን ይኸው የታሹት በእንደዚህ በሰው በሆይታ እኛለን በመባል ነው። ምንም አንተ ዞር ነገ ብትታሰር አንድ ሰው መጥቶ አንድ ሰው ማለት ነው። እና እንግዲህ ለራስ ወቅበት። በሞቅታ አትኑር፣ በሞቅታ አትስራ እያልኩኝ ነው። እንግዲህ ብዙዎችም ተናግረውበታል በዚህ ጉዳይ ግን እየተሰማ አይደለም። እስቲ እግዚአብሔር ይሁን። ጭስሽን ላመጣጦ እንዲ ብራዘሪ ልበሳሳሽ እንዲ ልቀዋውርሽ እንዲ ብራዘሪ ላንጥፈሽ እንዲ እዚህ ብራዘሪ ደምሽን ላፍላው እንዲ ፍቅርሽ ወይስ ጥልጥልሽ ብራዘሪ ልምጣልሽ እንዲ አራታው ልስሽ እንዲ እዚህ ጋር ብራዘሪ ብራዘሪ ንገሪኛ ፍቅርሽ ጥልጥልሽ ምንድነው እሺ አቺ እንዴ ምስልክ ነበር ማረጋ አንቺን ደሞማ ደፋር እቺ አሬ ልጅ እያረፈረ ያለው ማለት አሁን እኮ እንደዚህ አይነት ሰዎችንም እኮ መጠርጠር ልጀምር ነው ማለት ነውና እስቲ እንተው ሰው ፊት የማይሆን ቪዲዮ ሲመጣላችሁ ይላል። እንዴት ነው የሚያዋርደው እኮ እንዴት እንደሚያዋርድ በኢየሱስ በቃ ሳታ ቤተሰብ ጋር ምናምን ቁጭ በእንደዚህ አሁን ቲክቶክ ደግሞ እዚህ ልጅ ቪዲዮ ነው ይወጣልኝ እኔ ራሱ ማለት ማየት ትችያለሽ። ግን አንቺ ኧረ ያራዳ ልጅ ነሽ። በስመ አብ አንቺ ትችያለሽ። አቡ ቢራውን ቀምሶ ጣዕሙን መለየት ምን ቢራ እንደሆነ መናገር ነው ቻሌንጅ። እሺ ጊዮርጊስ፣ ሀበሻ፣ ሐረርና ዳሽን አለ። እኔ ጉንፋን ይዘኛል ግን ምን ይባላል? ለስለስ ያለ ነው አይደለም? ዳሽኑ ለስለስ ያለ ነው ግን ወይኔ ብላት አይደለም ወይኔ ቅመሽ የቅድሙን ነው ድገም ይገፈልክሽ። ሐረር አነሳችሽ። መረር ያለ ነው ሐረር። ልክ ነው። ሐረርማ አይጠፋም። ሐረር አይጠፋም። ቻንስ አላት። ሀበሻም ከሐረር ትንሽ መለስ ይላል። እሱም ጠንከር መረር ያለ። ዳሽን ለስለስ ነው። ዳሽን እረ ምንድን ነው ያለችው? የነፈሰ ነው። እውነቷን ነው። ለስለስ ያለ ስለሆነ
አሁን እኮ ይሄ በጣም ሪስክ እኮ ይሄ ግን ሀበሻ ነው። አዎ እችላለሁ እኔ ሁሌም እችላለሁ። በቃ ትችላለሽ ወደ ይሄ በቃ እኮ የቀረው እሱ ነው። ቀረ ጊዮርጊስ በቃ ወይኔ በላቸው ወይኔ ሲነት እኮ ደግሞ እግዚኦ የተመታሽ አንቺን ቀማሽ ነበር ባረከ። ግን እኔ አሁን ቀመስ ቢሉኝ አሁን ምን ሊምታታብኝ ይችላል? ሐረር አይጠፋኝም፣ የሐረር ጣም አይጠፋኝም። የዳሽንም ምናልባት ጊዮርጊስ ብዙ እኔ ተጠቅሜው ብዙም አላውቅም፣ ግን የሆነ ለስላሳ እንደሆነ አውቃለሁ። ምናልባት የሁለቱ ሊምታታብኝ ይችላል፣ የዳሽንና የጊዮርጊስ። ሐረር አይጠፋኝም። ሀበሻና ሐረር ትንሽ ተቀራራቢነት አላቸው፣ ግን ሐረር ቆፍጠን ያለ የሁለቱ ከተምታታብኝ ነው እንጂ እኔ ራሱ አውቀው ነበር። ለማንኛውም ይመቻት። እቺ ግን በሴት ደግሞ ከባድ የሴት ቀባሽ ከባድ መሰቀል አለባት እቺ አይጥ። በኢየሱስ ስም የሁሉ ዶላር ወይኔ ገደልኳት። ደግሞ መቶ $100 እኮ ነው። በኢየሱስ ክርስቶስ ምን ያህል ኪሳራ እንደሚደርሱበት ግን ከየት አመጣ የሁሉ ዶላር? አንተ አይቻልም እኮ እንደዚህ ይዞ መገኘት። በህግ ያስቀጣል። ኢትዮጵያ ውስጥ እኮ በህግ የሚያስቀጣ ነገር ነው። ወይኔ ግን አሰብኩት። በኢየሱስ ክርስቶስ መሰቀል ትላለህ እንደ አይጥ ምን እግዚአብሔርን በጣም ከባድ አደጋ ይሄ። እስማ እኔ እንጃ ምን እንደምሆን የሁሉ ብር እንደዛም ስላልኩ በጣም እንዳኮራ ፎንቃይ ጋራ ነው ከላይ ሆነ ስራ እንዴ። እኔ እኮ በእናንተ እድሜ ዕውቀትን ደግፌ ገንዘብን ነቅፌ ተከራከርኩኝ ነበር እኮ። እንዴ ምንድነው ልታስኮርጂ ነው ከላይ ምናምን ምንድነው አልገባኝም። እኔ እኮ ምሳቀን ጥዬ ምናምን በእናንተ እድሜ ከክፍል ቢ ክፍል ከቢሲ ምንድነው በቃ ለኔክስት ትውልድ ፔኒሲዮን ይሰራ ገና ከሆነ እንዴ እመቤቴ ቱቱ። ኧረ በኢየሱስ ስም ልጆቹ ወዴት ነው ግን እየሄዱ ያሉት? ምንድነው እየሆኑ? በኢየሱስ እንደ ትውልድ እየጠፋን እኮ ነው። እመቤቴ ደግሞ ሰምታችሁ ከሆነ ማለት ነው ቲክቶክ ላይ ኤኤዩ ኮንፌሽንስ የሚባል ምናምን እንትን አለና በኢየሱስ ክርስቶስ እዛ ላይ የሚነገሩ ወሬዎች ወሬ ናቸው። እኔ እንኳን ማሂና የሆነች ልጅ ስሟ ጠፋኝ፣ የሆነ ቻናል እንትን አላቸው ቲክቶክ ቻናል እና በራሳቸው ምናምን እያነበቡ ምናምን እንትን ሲሉ ነው የምሰማቸው። ቴሌግራም ላይማ ጆይን ብታረግ ታብዳለህ ምናምን እያሉ ኮሜንት እየሰጡኝ ነበር ነው ባለፈው ቪዲዮ ሰርቼ። ኧረ በኢየሱስ እንደ ትውልድ እየጠፋን ነው። እመቤቴ እግዚአብሔር ይሁነን፣ ብቻ እግዚአብሔር ይሁነን። መንጃ ፍቃድ ቤት ድረስ ይመጣል። በኢየሱስ ምን ሆኖ ነው እንዴ? ኧረ በእመቤቴ ምንድነው ጉዱ? የኋላ ማርሽ ፍሬኑና ነዳጁ ጠፍቶበት ነው። በኢየሱስ ምን ጉድ ነው? ምን ጉድ ነው? ፍሬንና ነዳጅ ተምታጦበት ነው። የኋላ ማርሽ ደግሞ ወደ ኋላ። ለነገሩ እንኳን ወደፊት አልሆነ። ወደፊት ቢሆን አደጋው ከባድ ነው የሚሆነው። ሰውም ይጨርሳል በጣም ቢያንስ እዚህ ሸሽተው አምልጠዋል። ወይ ፈጣሪ! ምን እያረግሽ ነው? ምንድነው እንደዚህ የምትጠቀልይው? በማን ደሞዝ ነው እንደዚህ የምትበይው? አሁን ከየት ነው የሚመጣው ትዳር እንደዚህ እየበላሽ? አይሆንም እኮ ትልኪዋለሽ እንደው። በኢየሱስ ክርስቶስ ስም ምንድነው አንቺ? እኔ እኮ ልትቆርጠው ነው ብዬ እኮ እየጠበቅኩ እኮ ነው። መቤቴ ይቻላል እንዴ እንደዚህ? በኢየሱስ ክርስቶስ
እኔ ጥሬ ስጋ ወዳለሁ። ምንም አልልሽ። ይሁን ነገር በሏት እናንተ ይሁን ነገር በሏት። ኡኖ ባትሎ አታይም ጅል የካውያቸው ተሰልክ እንደው ማየት ይሳነ በባትሪ ተፈልጎ ይገኝ ዕቃ ባይዘው የቪዲዮ ማለት ዋናው ቦታ ላይ እንዲ ሊዞር ሲል ጣልቃ ለምትገቡ የፎጣ ጠርዞች ነው። ወይ ቪዲዮዎች ነገኛ ነው ቦታቸው ላይ ጣልቃ አይለፍላችሁ በስመ ሜንሽን አድርጓቸው ሼር አድርጉላቸው እንደዚህ ቪዲዮ ቢልኩላችሁ ራሱ ማለት ነው። አረ ከባድ ነው ነገሩ። በስመ አብ ወልድ። ለማንኛውም ውድ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮዎች ነበሩ። እንደተዝናናችሁባቸው እንደሳቃችሁባቸው ተስፋ አደርጋለሁ። በአንዳንዶቹ ደግሞ በጣም እንዳዘናችሁባቸው እንደተናደዳችሁባቸው ተስፋ አደርጋለሁ። ለማንኛውም ለኔ ላይክ እና ሰብስክራይቤን እንዳረሳችሁብኝ እሱንም ተስፋ አደርጋለሁ። ላይክ እና ሰብስክራይብ ካላደረጋችሁ ግን አንድ አፍታ ላይክ እና ሰብስክራይብ ታደርጉልኛላችሁ። በቀጣይ ቪዲዮዎች እንገናኛለን። ወዳችኋለሁ። እስከዛው ሰላም ቆዩልኝ። ባይ